አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመት እዝነት ከናንተ ጋር አይለይላችኋለሁ። ዛሬም እንግዲህ ተመልሼ መጥቻለሁ። ቻናሌን ሰብስክራይብ፣ ሼር እያደረጋችሁ ከኔ ጋር አብራችሁ ቆዩ። እስካሁን ድረስ አብራችሁ ከኔ ጋር ላላችሁትም ሁላ ከልብ አመሰግናለሁ። እንግዲህ ለድምጼ አሁን ነው ይቅርታ ጠይቃችኋለሁ። እንግዲህ ጉንፋን አልለቀቀኝም እስካሁንም ይዞ እንዳናወጠኝ ነው ያለሁት። አላኩልሃል ቻናሌን አባራታቱኝ እስቲ ነቃ ነቃ አድርጉኝ ማለት ነው። ዛሬ እንግዲህ በአብርሽና በሩታ ተመልሼ መጥቻለሁ። ቪዲዮውን ከማየታችሁ በፊት ላይክ ሼር ያደረጋችሁ ኮሜንት ያደረጋችሁ አባራታቱኝ እላችኋለሁ። በአብርሽና በሩታ መጥቻለሁ። ነገር ግን ሩታ እስካሁን ድረስ ያው ብዙ እንደምናያቸው ብዙ ነገሮችን እንግዲህ ሚዲያ ላይ ነው ምስጢራቸው፣ ቤታቸው፣ ሁሉ ነገራቸው ያለ ሚዲያ ላይ ነበር። ነገር ግን ያየንም የከረምን ነበር። ከዛ ሊክ ደግሞ እንግዲህ መሀላቸው ላይ ልጅ ተፈጥሯል። ሁሉንም ነገር እንግዲህ ከመነሻው እስከ መጨረሻው ድረስ ያየን ቆይተናል። አንዴ ድራማ ሲሉን፣ አንዴ እውነተኛ ህይወት ነው ሲሉን እንግዲህ እስካሁን ከነሱ ጋር አብረን ከርመናል። ግን ያም ሆነ መሀላቸው ላይ ደግሞ አንድ ድንቡሽ ቡሽ ቢል ማሻአላህ ተባረከላ ልጅ ተፈጥሯል። አላህ አሳድግላቸው። በህፃን ማንም እንትን የሚል የለምና አላህ አሳድግላቸው። ሀቂቀተን የሚያምርና ላይን ሲታይ የሚያሳሳ ህፃን ነው የተፈጠረው መሀላቸው ላይ ያለው። በዛ ላይ ዝምታ፣ በቃ ዝምታው ማሻአላ ተባረከላ ግርሞ ሞገሳ ያለው ልጅ ነውና አላህ አሳድግላቸው። ነገር ግን በሂደት ያኔ ሩታ በርግጥ በሷ ማንም ያኔ በሷ ምንም የፈረደበት ነገር የለም። ከእርግዝና ቀጥላ እስከምትወልድ ድረስ ያኔ አብርሃም ከጎኗ አልነበረም። ነገር ግን ያም ሆኖ ወልዳም ተነስታ ነበር። ከወልዳም ከተነሳሽ በኋላ እንግዲህ እስካሁን ድረስ ባለው ከትላንትና ከዛሬው ቪዲዮ በስተቀር እስካሁን ድረስ ባለው ሁሉ እንግዲህ ያየነው ነበር ማለት ነው። በዛ መሀል ላይ እንግዲህ መታ ያው ሄርሜላ መጀመሪያም ጊዜ የነሱ መለያየት ያኔ መሀል ላይ ሰበብ የሆነችው እሷ ናት ብዬ ነው ማምነው ማለት ነው። ምክንያቱም ምናልባት ድራማ ካልሆነ ነው። እኔ አሁን እውነን ለመናገር እዚህ ሚዲያ ላይ ያሉ ሰዎችን እርግጠኛ ሆነን ማውራት አለብን ብዬ አላምነው። ለመሰላችሁ እርግጠኛ ሆነን ሲናወራ ውሸት ነው ብሎ ይመጣሉ። ውሸት ነው ብለን ደግሞ እንትን ስንል እውነት ነው ብሎ ይመጣሉ ማለት ነውና ያኔ ብዙ ጊዜ አላምናቸውም። በብዛትም ደግሞ እውነተኛ ህይወታቸውና ውሸቱን መለየት አቅታቸዋል ማለት ነውና እንዳየናቸው ማለት ነው። አላኩልሃል ሄርሜላ መነሻም የሆነችው ወይም ደግሞ ለነሱ ትዳር መለያየት መንስኤ የሆነችው ሄርሜላ ናት። ማንም ቢሆን ማናችንም ብንሆን ሀቂቀተን ነው የምላችሁ፣ ሴትም ልጅ ወንድም ሆኖ ትዳር ላይ ከገባ በኋላ ያንን ሰው ከቻን በወንድምነት በቃ አፍቅረንም ከሆነ ወይም ደግሞ አይናችን አይቶት የወደደው ልባችን የወደደው ነገር ቢሆን ራሱ የነሱን ህይወት ወይ ያለበትን ህይወት ወይ ያለችበትን ህይወት ካወቅነ በኋላ ብንቶ ይላለው ማለት ነው። እኔ እንዳሳም ማለት ነውና ሄርሜላ እንግዲህ ብዙ ጊዜ ይከታተለዋለሁ። ብዙ አብርሃምን በጣም ነው የምወደው ምናምን ነገር ቢላ ነው የመጀመሪያ ጊዜ እንግዲህ ጓደኛው ይዟት ሚዲያ ላይ የመጣ ጊዜ ያወራች የነበረው። ምን ጓደኞቹ እንጂ ማለት ነው እንደዛ ቢላ ነው የመጣች የነበረው። ያን ጊዜ ደግሞ አብርሃምና ሩታ እንትን ብሎ ተለያይቶ ነው የነበሩት። አብርሃሙን በሌላ ቤት እሷን በሌላ ቤት ሆኖ ነው የኖሩት የነበረው ማለት ነው። በዛ መሀል ነው እንግዲህ ሄርሜላ የገባችው። ያ ማለት መንስኤው ሄርሜላ ናት ማለት ነው። መጀመሪያ ባለባቸው ቅሬታ ላይ መሀል ሆና እንግዲህ ሄርሜላ ገብታ ማሽቃባወጥ ጀመረች። ከዛ በኋላ እንግዲህ አብርሃሙም የቀጠለ ሄደ ማለት ነው። በእርግጥ እኔ ልላችሁ የምፈልገው ነገር ቢኖር ወንድ ልጅ በክብሩ አይደራደርም። ይሄ ግልጽና ግልጽ የሆነ ጉዳይ ነው። በክብሩ በጭራሽ አይደራደርም ልላችሁ የምፈልገው ወንድ ልጅ በመሆኑ ብቻ ማለት ነው። ሀቂቀተን ላዚም ኪሱ ላይ ብር ያለ ሆኖ አይደለም። ላዚም ጎዳና ተዳዳሪ መሆን ሆኖ አይደለም። ምክንያቱም ወንድ ልጅ በመሆኑ ብቻ በክብሩ አይደራደርም።
እሱም እንግዲህ ክብሬ ለምን ተነካ በሚለው እንግዲህ ብዙ እንትን ያደረገም ነበር። ከዛ በኋላ ያደረገው ነገሩም ሁላ ቀርቶ እንኳን ከወለደች በኋላ ደግሞ ህፃኑ ሲያሳሳው እንግዲህ ሩታን በጣም የፈለጋት ነበር፣ ሄዶ ያያት ነበር፣ ብዙ ነገር ሊያደርግ የሞከረ ነበር። ሩታ አሻፈረኛለች ማለት ነው በዛን ሰዓት። ታውቃላችሁ መሀል ላይ በነገራችን ላይ በባልና ሚስት መሀል ላይ ሰይጣን ነው እንትን የሚለው ማለት ነው። እና ግን እነሱ ጋር ሄርሜላ ናት እንደ ሰይጣን። በእርግጥ አንዳንዴ ያኔ የሰው ሰይጣንም አለ ይላልና አላህ ማለት ነው። እና ስለዚህ እንደዛ የሆነው ያለ እንግዲህ ያው ሩታ አሻፈረኛለች። አሁን ደግሞ በስተመጨረሻ ኖሮ በስተመጨረሻ ላይ እንግዲህ አብርሃም የሄርሜላን ፍቅር ተቀብሎ ወደሻለሁ ብሏት እንግዲህ ከሷ ጋር ሲቀጥሉ እውነቱም ሩታ እውነቱም መጀመሪያም የወደደችው ነው ወይስ እልህ ያሳዘችው ወይ እልህ ይዛ ነው እስካሁን ድረስ የነበረችው? ወይስ ደግሞ አሁን ከሄርሜላ ጋር ሲሆን ቅናት ይዟት ነው ወደ አብርሃም ጋር መጣችሁ ማለት ነው። ትላንትና እኔ ወደሃለሁ ብላ እንግዲህ ያለቀሰች ሚዲያ ላይ መታለች፣ አይተናታል። ዛሬ እንግዲህ ህፃኑን ይዞ ነው እንግዲህ ዳኒና እሷ ወደ አብርሃም ጋር መጡ ተነበረው። አብርሃም ግን አልፈልግም ብሎ ነው እንግዲህ የሄደው። እኔ አንድ ነገር እዚህ ጋር ማውራት ያለብኝ ነገር ቢኖር ምንድን ነው ድሮ እናቶቻችን ሳያፈቅሩት አባቶቻችንን ሲያገቡ ማለት ነው ሳያፈቅሩት ሳይወዳቸው ነው የሚጋቡ ተነበረው። ከዛ በኋላ ደግሞ ቤታቸው ላይ ገብቶ ደግሞ ቤታቸው ላይ ብዙ ነገሮች ሙሽኪላ እንኳን ቢፈጠር ሀቂቀተን ለልጆቻቸው ብሎ ራሳቸው ህይወታቸውን፣ ፍቅራቸውን፣ ስሜታቸውን መስዋዕትነት አድርጎ ለልጆቻቸው ብሎ ይኖራሉ ማለት ነው። ገባቸው አይደለም? አሁን ግን አብርሃም እውነቱ ይሁን ውሸቱ አላቅም ምንድነው በልጄ እንትን ልትሉኝ አልፈልግም፣ ልጄን ውጭ ሆኜ ነው ማሳድገው እና እኔ ከሩታ ጋር ያለኝ ስሜት አልቋል ነው ያለው። ሩታ ግን ፍቅሩ አለብኝ ነው ያለችው ማለት ነው። ይሄ ግን ቅናትም ይሁን የእውነቱም ደግሞ ለልጁ አስባም ይሁን ይሄ አይታወቁም፣ የሁለታቸውም አይታወቁም ማለት ነው። ግን እኔ እንዳሳብ መሰጣቸው አሳብ ቢኖር ምንድነው አብርሃምና ሩታ እንግዲህ ካየናቸው ጀምሮ ከመጀመሪያ ቀጥሎ እዚህ ሚዲያ ላይ ነው የነበሩት፣ ወይም ሲተዋወቁ ምን ሲሉ ሚዲያ ላይ ነው ያየናቸው ማለት ነው። እና አብርሃም ለሩታ እድል ቢሰጣት እውነት ነው ይሄ ልጅ በጣም አሳሳል። አሁን ይሄ ልጅ የእናትንም ፍቅር የአባትንም ፍቅር አግኝቶ መሀል ላይ ሆኖ ማደግ የሚፈልግበት ጊዜ ላይ ነው ያለ ማለት ነው። አሁን አሁን ህፃን በነገራችን ላይ አያወራም እንላለን እንጂ ይሰማል። የአባትንንም ድምፅ ለይቶ ያውቃል፣ የእናቱንም ድምፅ ለይቶ የሚያውቅ ነው ማለት ነው። ምክንያቱም አላወረም እንጂ ይሰማል። የእናቱንም ድምፅ ያውቃል፣ የአባቱንም ድምፅ ያውቃል ማለት ነው። ግን ይሄ ልጅ አባቱ ቆይቶ መጥቶ የእሱን ድምፅ መስማት ሳይሆን እዛ ላይ ሆኖ መሀላቸው ላይ ሆኖ ልጁ ቢያድግ እውነቱም ደግሞ እንደተባለው ግን ትንሽ ጊዜ አይተሃኝ ከዛ ካልሆነ ትሄዳለህ ነው ካልሆነ በቃ እንለያያለን ነው ያለችው። አብርሃም ትንሽ እድል ቢሰጣት ቢተያዩ ማለት ቢተያዩ ልል አልችልም እዚህ ጋር ምክንያቱም በጣም ብዙ ነገር ሆኖ ነው ፍቅራቸውን ትዳራቸውን እዚህ ደረጃ ያደረሱት የነበረው ማለት ነው። ስለዚህ አሁን እሱም ጋር ጭላንጭል ፍቅር ሊኖር ይችላል፣ እሷም ጋር ጭላንጭል ፍቅር ባይኖራት እንዲያትሆኑም ማለት ነው። እና አብሮ ሆኖ ልጃቸውን ቢያሳድጉ ምክንያቱም ልጁ የአባትንም የእናትንም ፍቅር የሚፈልግበት ጊዜ ላይ ነው ያለ። እንዳሳብ አብሮ ቢሆኑ ሄርሜላም ቢያወጣት ሄርሜላም ከሰው ህይወት ውስጥ ውጪ፣ ከሰው ትዳር ውስጥ ውጪ አያስፈልግም። ምክንያቱም ላንቺ አሁን ከሩታ ጋር ተጨቃጭቆ ተነታርኮ ነው የተለያየው። ላንቺ ነገ ቀን ሌላ ተሻለ ካንቺ ተሻለ ካገኘ እንደ መሄድ አንቺ በምን እርግጠኛ ነሽ? የእውነቴ እኔ አንዳንዴ እኮ ሴቶች ስንባል እኔ አላቅም ወላሂ ላዚም እውነቴ ነው የምላችሁ። እኔ ትላንትና ያቺን ትቷት የመጣው በምን ምክንያት ነው? ያቺ የተወችው ነገር በምን ምክንያት ነው? እኔ ነገ ቀን ምን ዋስትና አለኝ ብለን ማሰብ አለብን ሀይሚራ